እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳን እናሰማለን። የተወደዳችሁ ወንድሞቻችን ሆይ ከገናናው ሊቀ መላእክት ቅዱስ ሩፋኤል ተአምራት የተነሳ የከበረ ስሙን የሚያመሰግኑ ሁሉ የሚያገኙትን ጸጋ በአማላጅነቱም በዚህ ዓለም የሚያደርግላቸውን እንነግራቸው ዘንድ እንወዳለን። ይህንንም የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የንጉሥ ቴዎዶሲዮስ ልጅ አኖሪዎስ ሆይ የእግዚአብሔር ወዳጅ የሆነ አባት ቴዎዶሲዮስና ወዳጁ ዲዮናስዮስ አስቀድሜ እንደተናገርኩት ግንብ እየሰሩ የሚኖሩ ድሆች ነበሩ። ይህንንም የምልህ ድህነታቸውን አሳስብ ዘንድ አይደለም፣ ምስጋና ይግባውና እግዚአብሔር በሊቀ መላእክት በቅዱስ ሩፋኤል አማላጅነት ያደረገላቸውን እገልጥ ዘንድ ነው እንጂ። እሊህ ሁለቱ ቴዎዶሲዮስና ወዳጁ ዲዮናስዮስ የግንብ ሥራቸውን በጀመሩ ጊዜ ከሐሩሩ መጠለያ በውስጡ ያርፉ ዘንድ ትንሽ ሰቀላ ሰሩ። በውስጡም ከሰማያውያን ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል ቀጥሎ ሦስተኛ የሆነ የታላቁ ክቡር መልአክ ቅዱስ ሩፋኤል ስዕልን ሳሉ። በታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ምስጋና ወደሚገባው እግዚአብሔር ይማጸኑ ጀመር። ገናና የከበርክ ቅዱስ ሩፋኤል ሆይ ኑሯችን የተቃና ይሆን ዘንድ ከዚህ ችግር ኑሮ አውጥቶ ከዚህ ጽኑ ድካም ያሳርፈን ዘንድ ወደ እግዚአብሔር እንድትማልድልን እንለምንሃለን እያሉ ይማጸኑ ጀመር። በታላቁ ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ጠዋትና ማታ ዘወትር ወደ ልዑል እግዚአብሔር ሳያቋርጡ ይጸልዩ ነበር። በቤታቸው ውስጥ የሰሯትን ትንሽ ሰቀላም አስጌጧት። በቅዱስ ሩፋኤል አምሳልም ይህች ስዕል ያለ ቀለም በጭቃ ብቻ ሰርተዋታልና ብዙ ጊዜ ይዘብቱባቸው ነበር። ሁለቱም ቴዎዶሲዮስና ዲዮናስዮስ ከብዙ ድካም የተነሳ ከሐሩር ያርፉ ዘንድ ባሰቡባት በአንዲት ዕለት ተኝተው ሳሉ በጭቃ ግን የሚሰሩ ባልንጀሮቻቸውንም በዚያ ስፍራ ተከትለዋቸው መጡ። ከባልንጀሮቻቸውም አንዱ የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን ስዕል በጭቃ ተስሎ ባየ ጊዜ ግንብ የሚሰራበት መዶሻውን አንስቶ በጭቃ ከተሳለች ከዚች ስዕል የተነሳ ሊቀ መላእክት ቅዱስ ሩፋኤል ከሆንክስ ኃይልህን ግለጽ ብሎ በመዘበት በጭቃ የተሳለች የታላቁ ሊቀ መላእክት ቅዱስ ሩፋኤልን ስዕል ክንፉን መታው። ያን ጊዜም እጁ ደረቀች፣ ግማሽ አካሉም ሽባ ሆነ፣ እንደ በድን ሆኖ ወደቀ። ከዚህ ሰው አወዳደቅም የተነሳ ቴዎዶሲዮስና ዲዮናስዮስ ከእንቅልፋቸው ነቁ። የወደቀውን ሰውም ሲያነሱት በፈለጉ ጊዜ ነገር ግን ያ ሰው አካሉ ገዘፈ፣ ስቃዩም እጅግ ጸንቷልና አልቻሉም፣ የደረሰበትንም አላወቁም። ነገር ግን ከእነርሱ አንዱ ወደ ሊቀ መላእክት ቅዱስ ሩፋኤል ስዕል አይቶ አባቴ ቴዎዶሲዮስ ሆይ ይህ ሰው የሊቀ መላእክት ቅዱስ ሩፋኤል ስዕል ላይ በንቀት እጁን የዘረጋ ይመስለኛል። ስለዚህም ይህ ታላቅ መቅሰፍት ደርሶበታል። የእግዚአብሔርን ስም በሚጠራበት ስፍራ ሁሉ በዚያ ተአምራት ይገለጻልና አለ። እርስ በርሳቸውም ይህን ሲነጋገሩ የዚያ ሰው ዘመዶች መጡ። እንደ ሞተ ሰው ሆኖ አገኙት። በጨርቅ ጠቅልለውም እየጮሁ ወደ ቤት ወሰዱት። ሰይጣንም የሚፈውስ ብልህ ሐኪም ተመስሎ ወደ በሽተኛው ዘመዶች መጣ። ከነሱ ይልቅ በግንበኝነት እርሱ ይበልጣቸዋልና ወንድማችሁን ከነዚህ ግንበኞች ቴዎዶሲዮስና ዲዮናስዮስ በቀር ሌላ በሽታ እኔ ልፈውሰው አልችልም። አሁንም የሚያደርጉትን ማንም እንዳያደርግባቸው
እርሱ ከሚያርፍበት ቤት ያኖሩት ሟርት አላላቸው። የዚያም በሽተኛ ዘመዶችም ሐኪም ሰው መስሎ ከመጣው ሰይጣን ይህንን በሰሙ ጊዜ ወደ ገዢው ሄደው ከሰሱ። ገዢውም ወደ እርሱ አቀርቧቸው ዘንድ አዘዘ። ቴዎዶሲዮስና ዲዮናስዮስንም አምጥተው ከወህኒ ቤት ጣሏቸው። በወህኒ ቤቱ ሳሉም ድንገት የእግዚአብሔር መልአክ በታላቅ ግርማ ተገለጸ። ቴዎዶሲዮስ፣ ዲዮናስዮስ ሆይ በእግዚአብሔር መንበር ፊት የምቆም በጭቃ ከሰራችሁት ግድግዳ ላይ ስዕሌን የሳላችሁኝ እኔ ሩፋኤል ነኝ። ምንም ክፉ ነገር አይደርስባችሁምና አትፍሩ፣ አትደንግጡ። በዘመናችሁ ሁሉ እኔ ከናንተ ጋር ነኝ። ይህ እውይ ሰው በእኔ ላይ እየዘበተ በእጁ በያዛት መዶሻ ስዕሌን ሰብሯልና በዚህ ደዌ የመታሁት እኔ ሩፋኤል ነኝ። ስለ እርሱ የከሰሷችሁንም ሰዎች አትፍሯቸው። በዚህ ስዕሌን ስላችሁ ባኖራችሁበት ስፍራ በስሜ ታላቅ ቤተ ክርስቲያን ይታነጻል። አማላጅነቴን በመታመን በጽኑ ተስፋም ከጭቃ በተሰራች በዚያች ግድግዳ ላይ ስዕሌን እንዳቆማችሁ እኔም ስለ እናንተ አምላኬ ኢየሱስ ክርስቶስን እለምነዋለሁ። በእግዚአብሔር ዘንድም ታላቅ ክብር፣ ጸጋ በምድር ላይ የበዛ ብዕልንም እሰጣችኋለሁ። ለዘላለሙ ምስጋና ይግባውና በጌታዬ በኢየሱስ ክርስቶስ በፈቃዴም ስሜ በላያችሁ ይከብራል አላቸው። 40 የተሰኙ መላእክት አለቃ ገናናው ቅዱስ ሩፋኤል ይህንን በነገራቸው ጊዜ የወህኒ ቤቱ በር ተከፈተ። ፈታሔ ማኅፀን ሊቀ መላእክት ቅዱስ ሩፋኤልም ከወህኒ ቤቱ ቴዎዶሲዮስና ዲዮናስዮስን አውጥቶ እየመራ ቀድሞ ወደሚያርፉበት ስዕሉ ወዳለበት ስፍራ ወሰዳቸው። ከዚያም ነቁ። ነገር ግን ያን ጊዜ ሊቀ መላእክት ቅዱስ ሩፋኤል ከነርሱ ተሰወረ። እሊህ ሁለቱ የተወደዱ ወንድሞች መልአኩ ቅዱስ ሩፋኤልን ልኮ ያዳናቸው እግዚአብሔርን እያመሰገኑ በማረፊያቸው አደሩ። በነጋ ጊዜም እጅግ ታላቅ ደስታን አደረጉ። የታላቁ ሊቀ መላእክት ቅዱስ ሩፋኤልን አምላክ እግዚአብሔርን ማመስገንንም አላቋረጡም። ሥራቸውንም እንደ ቀድሞ ይሰሩ ዘንድ ጀመሩ። ነገር ግን የእግዚአብሔር መንገድ ከሆነ በጎ ምግባር ከጾምና ከጸሎት አውጥቶ እንዲያርቃቸው ክፉን የሚያጣላውን ጸባይ ፈርተዋልና የሚያያቸው ወደ ሌለበት አውራጃ በሌሊት እየሄዱ እስከ ምሽት ሲሰሩ ይውላሉ። ወደዚያች ማደሪያቸውን በሌሊት ተመልሰው መጥተው ያድራሉ። ከወራት በአንዱ ዕለትም በቤታቸው ተኝተው ሳሉ ቴዎዶሲዮስ በሕልሙ የሚደንቅ ሕልምን አየ። ነግቶ ከእንቅልፉ በነቃ ጊዜም ወንድሜ ዲዮናስዮስ ሆይ ዛሬ በዚች ዕለት የሚያስደንቅ ሕልምን አይቼ እጅግ ደንቆኛል አለው። ዲዮናስዮስም ወንድሜ ሆይ ምን አየ? እስኪ ንገረኝ አለው። እርሱም ከብዙ ሰዎች ጋር በቤተ ክርስቲያን እንዳለን በአካሉ ታላቅ ርግብ ከሰማይ ወጥቶ በመክፈቻው ጋር የወርቅ ዘውድ ይዟል። የወርቁን ዘውድ በራሴ ላይ ማስቀመጠ፣ ለአንተም መክፈቻውን ሲሰጥ አየሁ አለው። ዲዮናስዮስም ወንድሜ ሆይ የእግዚአብሔር ቸርነት በላያችን እስኪገለጽ ድረስ በወዳጃችን በሊቀ መላእክት ቅዱስ ሩፋኤል አማላጅነት እጅግ ደስ የሚያሰኝ ነገር ለእኛ እንደተዘጋጀ ዛሬ ራእይ እውነተኛ ነው። እኛ ግን በመከራ አብረን እንደኖርን በደስታም እንዲሁ አብረን እንኖራለን አለው። እነርሱም እርስ በርሳቸው ሲነጋገሩ የታላቁ መልአክ የቅዱስ ሩፋኤል ቅድስት ስዕሉን የፋቀ ያ በሽተኛ ሰው ሞተ። ዘመዶቹም ወደ ንጉሥ ሄደው ወንድማችንን ስለገደሉት ግንበኞች ቴዎዶሲዮስና ዲዮናስዮስን ገድለ ተበቀልልን እያሉ ጮኹ። ንጉሡም ቴዎዶሲዮስና ዲዮናስዮስን ይዘው ይገድሏቸው ዘንድ አዘዘ። የንጉሡ መልእክተኞችም ወደ ቴዎዶሲዮስና ዲዮናስዮስ ሄደው ያዟቸው። በጽኑ ቁጣም እየጎተቱ ይገድሏቸው ዘንድ በዚያም ደጋጎቹን ቴዎዶሲዮስና ዲዮናስዮስን ወደ ንጉሡ እየመቱ ወሰዷቸው።
ሁለቱም የሞተውን ሰው ወደ ንጉሡ አደባባይ ያመጡት ዘንድ የንጉሡን ፈቃድ ለመኑ። ንጉሡም አዞ የሞተውን ሰው ንጉሡ ወዳለበት ቴዎዶሲዮስና ዲዮናስዮስ ታስረው ወደ ቆሙበት አደባባይ አመጡት። ያን ጊዜ ቴዎዶሲዮስና ዲዮናስዮስ በታላቅ ድምፅ ገናና ወዳጃችን ሊቀ መላእክት ቅዱስ ሩፋኤል ሆይ የሕያዋን አባቶቻችን የአብርሃምና የይስሐቅ የያዕቆብ አምላክ የሆነ ፈጣሪ እግዚአብሔር ይህን ሞት አንስቶት የተገደለበትን እንረዳ። የቅዱስ እግዚአብሔር ስሙ የሚመሰገን ዘንድ ምሕረትን ታሰጠን ዘንድ ወደ አንተ እንማጸናለን እያሉ ጮኹ። ያን ጊዜ ሊቀ መላእክት ቅዱስ ሩፋኤል ወደ እነርሱ መጥቶ የንጉሡን ወታደሮች ለምን ይዛችሁ ትጎትቷቸዋላችሁ አላቸው። እነርሱም ነፍሰ ገዳዮች ናቸው አሉት። እርሱም ሰውየውን የገደሉት እሊህ ድሆች ናቸው ካላችሁ ኑ ወደ ሞተው ሰው እንሂድ። እሊህ ሰዎች እጃቸውን ቢጭኑበት ተነስቶ የገደለውን ይነግራቸዋል። እሊህ ሁለቱ ሰዎች ግን ደጋጎች እንደሆኑ በደልም እንደሌለባቸው እኔ አውቃለሁ አላቸው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከነርሱ ተሰወረ። እሊህ የንጉሥ ወታደሮች የሞተው ሰው ወገኖች ግን የተናገራቸው ገናናው ሊቀ መላእክት ቅዱስ ሩፋኤል እንደሆነ አላወቁም ነበር። ያን ጊዜ ያ የሞተ ሰው በፈታሔ ማኅፀን በቅዱስ ሩፋኤል አማላጅነት በእግዚአብሔር ኃይል ከሞት ተነስቶ በእኔ ላይ የሆነውን ሁሉ እነግራቸዋለሁ። እነዚህ ወንድሞቼ ቴዎዶሲዮስና ዲዮናስዮስ በሚያርፉበት ውስጥ የታላቁ መልአክ ቅዱስ ሩፋኤልን ስዕል ከጭቃ በተሰራ ግንብ ላይ ሳሉ ወደ ውስጥም በገባው ጊዜ ያንን ስዕሉን አይቼ ዘበትው። በእጄ በያዝኩት መዶሻ መትቼ የዚያን የስዕሉን ክንፍ ፋኩት። ታላቁ መልአክ ቅዱስ ሩፋኤልም ስዕሉ ላይ በቀኝ እጁ በተያዘ በትር መታኝ። ይህንን የነገርኳችሁ አይታችሁ ትረዱ ዘንድ ወደ ስፍራው ብትሄዱም ምልክቱን ታገኛላችሁ። እኔም በቅዱስ ሩፋኤል አማላጅነት እነሆ እግዚአብሔር ከሞት አነሳኝ። በሊህ ቅዱሳን ወንድሞቼ ቴዎዶሲዮስና ዲዮናስዮስ ላይ ምንም ክፉ ነገር እንዳታደርጉ አደራ ተጠንቀቁ። የታላቁ ሊቀ መላእክት ቅዱስ ሩፋኤል አምላክ እግዚአብሔር ወዳጆቹ ናቸውና ሲል መከረ። ከሞት ከተነሳ ከዚህ ሰው አንደበት ይህንን በሰሙ ጊዜ በዚያ የነበሩት ሕዝብ ሁሉ ተደነቁ። ከንጉሡ ጋራም ቢሄዱ ከሞት የተነሳ ያ ሰው እንደተናገረው ሆኖ የታላቁ ሊቀ መላእክት የቅዱስ ሩፋኤል ስዕልን አገኙት። ንጉሡም የቅዱስ ሩፋኤል አምላክ እግዚአብሔርን እያመሰገነ ወደ ቤተ መንግሥቱ ተመለሰ። በልቡም በስፍራው ቤተ ክርስቲያንን ያንጽ ዘንድ አሰበ። ነገር ግን ንጉሡ ከጥቂት ወራት በኋላ ታሞ አረፈ። ያን ጊዜ ከሞት ለተነሳውና ከተደረገለት ታላቅ ተአምር የተነሳ ፍጹም አማኝ ለሆነ ሰው ቅዱስ ሩፋኤል ተገለጸለት። ከመቤታችን ከድንግል ማርያም ተወልዶ ዓለምን ባዳነው በአምላኬ በኢየሱስ ክርስቶስ ኃይል እኔ ያደረግኩልህንና ሕይወትም እንደሰጠው ካስተውል። ይህንንም ያደረግኩልህ ስለ እነዚህ ሁለቱ ወዳጆቼ ቴዎዶሲዮስና ዲዮናስዮስ ብዬ ነው። እነርሱ ንጹሐን ናቸውና። እንግዲህስ በአንተ የተነሳ ስለደረሰባቸው በደል የከበረች ታላቅ ሹመትን እሰጣቸው ዘንድ ፈቅጃለሁ አለው። በየጊዜው በየሰዓቱ ምሕረቱ ለበዛ በልዑል እግዚአብሔር ፈቃድ የተከዙትን የሚያረጋጋ ያዘኑትን ደስ የሚያሰኝ የፈታሔ ማኅፀን ቅዱስ ሩፋኤል በረከቱ ይጠብቀን። ሊቀ መላእክት ቅዱስ ሩፋኤል ይህንን ተአምር አደረገ። በአንዲት አገር በምግባሩ አብርሃምን የመሰለ ቆስጠንጢኖስ የተባለ አንድ ሰው ነበር። የልጁ እናት ሚስቱ ቀድሞ ሞታለችና ብቻውን ያሳደገው አንድ ልጅ ብቻ ነበረው። የዚህ ልጅ አባት ይህ ሰውም ሁልጊዜ ሊቀ መላእክት ቅዱስ ሩፋኤልን በዓል እያከበረ ወደ ልዑል እግዚአብሔር ቀንና ሌሊት ይጸልይ ጀመር።
በአንዲት ዕለትም ሊቀ መላእክት ቅዱስ ሩፋኤል ለዚያ ብላቴና በድንገት ተገለጸለት። ሕፃኑም አንተ ማንህ ብሎ ጠየቀው። ቅዱስ ሩፋኤልም አንተ ሕፃን አይዞህ አትፍራ፣ እኔ በእግዚአብሔር ፊት የምቆም ሩፋኤል ነኝ። እነሆ ወደ አባትህ ተልኬ መጥቻለሁ። ይህች ቤት የቅድስት ሶፊያ የቅዱሳት ተከታዮቿ ማደሪያ ትሆን ብሏል ብለህ ለአባትህ ንገረው። የአባትህንም መልስ እስከምትነግረኝ ድረስ እዚህ እጠብቅሃለሁ አለው። ሕፃኑም ሄዶ ታላቁ መላእክት ቅዱስ ሩፋኤል እንዳገኘውና የነገረውን ሁሉ ለአባቱ ነገረው። አባቱም በሰማ ጊዜ በቅዱስ ሩፋኤልም ፍቅር ልቡ እንደ እሳት ነደደ። ልጄን መልሼ አልከው መልሱን ይዞ ልጄ ወደ መልአኩ ካልተመለሰም የተገለጸለት ይህ ታላቅ መልአክ ቅዱስ ሩፋኤል ወደ ሌላ ቦታ አይሄድም፣ ሀገሪቱንም አይተዋትም፣ መልአክ የተናገረውን አይለውጥምና ሲል አሰበ። ልጁም ወደ ውጭ ወጥቶ ተገልጾ ወደ ላከው ገናና መልአክ ቅዱስ ሩፋኤል ዘንድ እንዳይሄድ እንዳሰበው መልአኩ ሀገሩን እንዳይተዋት ሲል ልጁን ከቤቱ ምሰሶ ጋር በገመድ አሰረው። መልአኩም ከስፍራው አልተለየም። በይዋሄው ስለ መልአኩ ቅዱስ ሩፋኤል ፍቅር ብሎ የተጨነቀ የዚያን ሰው ሀገርም አልተዋትም። ነገር ግን ክቡር ሊቀ መላእክት ቅዱስ ሩፋኤል ሌሊት በራእይ በታላቅ ግርማ ተገልጾ ይህ ሥራ ተገቢ ነውን? ስለምንስ መልስህን እንዳይነግረኝ ልጅህን አሰርከው አለው። ያም ሰው አንተ የከበርክ መልአክ ሆይ ከዚህ በፊት እኔ ገጽህን አይቼ ስለማላውቅ አይ ዘንድ ሀገሬንም ትተህ እንዳትሄድ ስለ አንተ ፍቅር ብዬ ነው ይህን ሁሉ ያደረግኩት ሲል መለሰለት። ሊቀ መላእክት ቅዱስ ሩፋኤልም ያንን ሰው በልብ ያሰብከውን ከመፈጸም አስቀድሞ ልብ ህሊና በሚመረምር በፈጣሪ በእግዚአብሔር ኃይል እረዳለሁ። ስለዚህም ታገዝኩ። ነገር ግን ይህ ትንሽ ልጅ መልእክቴን ሲነግርህ በጽሞና በፈጸምህ ነበር። እንግዲህ ወዲህ ስህተትን ይቅር ይልህ ዘንድ ከገንዘብህ ለተቸገሩ ሽማግሌዎች እናት አባት ለሌላቸው እየሰጠ ወደ እግዚአብሔር ለምን። እኔም የፈጸምከውን በደል ይቅር ይልህ ዘንድ ወደ እግዚአብሔር ለምንልሃለሁ አለው። ይህ ሰው ከእንቅልፉ በነቃ ጊዜም እጅግ ደንግጦ አዘነ፣ በልቡም ተከዘ። ሊቀ መላእክት ቅዱስ ሩፋኤል እንደገለጸለትም ባወቀ ጊዜ ፈጥኖ ልጁን ፈታው። ተጸጽቶም ገንዘቡን ለድሆችና ለተቸገሩ መጸወተ። የቅዱስ ሩፋኤል ጸሎትና በረከቱ ይጠብቀን። ከጥቂት ወራት በኋላም የታወቁ የሀገር ሽማግሌዎች መኳንንቱና ሕዝቡ የሚያከብራቸው የመንግስት ሹማምንት ለመንግስት የሚገባውን ይመርጡ ዘንድ ተሰበሰቡ። አስቀድመን እንደነገርናችሁ የዚያች ሀገር ንጉሥ ሞቷልና መንግስትም ያለ ንጉሥ አይጸናምና በቤተ መንግስቱ ውስጥ እነሆ ተሰብስበው ሳሉ ነጭ ርግብ ከሰማይ ወርዶ ለመንግስት የሚገባ እርሱ ነውና የመንግስት ዘውድን በቴዎዶሲዮስ ራስ ላይ ድፉለት እያለ በሰው አንደበት ተናገረ። የተሰበሰቡትም እግዚአብሔር ቴዎዶሲዮስን ለመንግስት እንደመረጠው ተረዱ። ሕዝቡም በአንድ ቃል ቴዎዶሲዮስ ይነግስ ዘንድ ይገባዋል እያሉ ጮኹ። መጽሐፍ እንደተናገረ ድሃን ከወደቀበት የሚያነሳ ትንሹም ከታላላቆች አለቆችና የሕዝብ ሹማምንቶች ጋር የሚያስቀምጠው እግዚአብሔር ነውና። ከዚህ በኋላ እምነቱ በጽድቅ ምግባሩን በትህትና የተገለጸ የቅዱስ ሩፋኤል ወዳጅ የሆነ ንዑድ ክቡር ቴዎዶሲዮስን አምጥተው በመንግስት ዙፋን ላይ ያስቀመጡት፣ አነገሱት። በነገሰ ጊዜም ሀገሪቱ ሰላምን አገኘች፣ ሰራዊቱም ተደሰቱበት፣ ሕዝቡም ወደዱት። በዘመኑም እውነተኛ ፍርድ ሆነ። እንዲህም በሚያደርገው ሁሉ የሚያማክረው በጽኑ ክብር የሚኖር ደግ ዲዮናስዮስም የሮማው ሊቀ ጳጳስ አርፎ ነበርና በሮም መንበር ሊቀ ጳጳስ ሆኖ ተሾመ። መንፈስ ቅዱስ ሕዝቡን ዲዮናስዮስን የሮም ሊቀ ጳጳስ አድርገው ሕዝቡን ይሾሙት ዘንድ አነሳስቷቸዋልና
እርሱም በመንበረ ጵጵስናው በተቀመጠ ጊዜ ቅድስት ቤተክርስቲያን ተስፋፋች። በጌታችን ኢየሱስ ክርስቶስ የሚታመኑ ምዕመናንም እየበዙ ሄዱ። ክህነትና መንግስት በአንድነት እግዚአብሔርን ያመሰግኑታል ተብሎ በመጽሐፍ የተጻፈውም ተፈጸመ። ይህ ሁሉ የሆነው በሊቀ መላእክት ቅዱስ ሩፋኤል አማላጅነት ነው። ብቻቸውን ሲሆኑ የጥንቱ ኑሯቸውን ያስቡ ነበር። ዲዮናስዮስም ለቴዎዶሲዮስ በራእይ ያየውን የወርቅ ዘውድ ልዑል እግዚአብሔር ፈጽመ ለኔም የተሰጠኝ መክፈቻ እውነት ሆኖ ተገለጠ። ጌታችን አምላካችን ኢየሱስ ክርስቶስ በሐዋርያው ቅዱስ ጴጥሮስ ለአንተስ መክፈቻን እሰጥሃለሁ እንዳለው መክፈቻ ከእግዚአብሔር ዘንድ የምሰጥህ መንፈሳዊ ስልጣን ናትና አለው። ንጉሥ ቴዎዶሲዮስም ወንድሜ ሆይ የቀደመ መከራችንን አትርሳ። በታላቁ መልአክ በቅዱስ ሩፋኤል አማላጅነት እግዚአብሔር ይህን ደስታና ክብር ከፍ ያለ ሹመትን እንደሰጠን እናስብ። ይህንንም ሲለው መንፈሳዊ ሥርዓትንም ከመጠበቃቸው የተነሳ ንዑድ ክቡር አባ ዲዮናስዮስ ቀድሞ ግንብ የሚሰራለት መለሰኛውን በመስቀል አምሳል አስጊጦ አሰራት። ዘወትርም ተኝቶም ተነስቶም በደስታም ቢሆን በትካዜውም ቢሆን ከጎኗ አይለያትም። ደግ ንጉሥ ቴዎዶሲዮስም እንደ እርሱ የቀደመ ሥራውን እያሰበ ለድሆች የሚያዝን ትሑት ስብዕና ይሆን ዘንድ ቀድሞ ግን የሚሰራበት የእንጨት መለሰኛውን በመስቀል ቅርጽ አሰርቶ በዙፋኑ አንጻር አስቀመጠው። እርሱም ዘወትር ቅን ፍርድ እየሰጠ ለእግዚአብሔር በትሕትና ይገዛ ነበር። ድሆችም እጅግ ተደሰቱ። እግዚአብሔር ትሕትናውንም አይቶ በጎ ልጅ አርቃዲዮስን ሰጠው። የመንግስት ሹማምንት ልጁንም ሌላ ስም ይሰጡት ዘንድ አሰቡ። ነገር ግን ይህ ደግ ንጉሥ ቴዎዶሲዮስ እንዲህስ አይሆንም፣ የቀድሞ ሥራዬን አስብ ዘንድ ስሙ አኖሪዎስ ተብሎ እንደተጠራ አርቃዲዮስ ብዬ ጠርቸዋለሁ። ጭቃ በምሰራበት ጊዜ ምንጣፌ ሰሌን ስለነበረ አኖሪዎስ እንዳልኩት አርቃዲዮስንም የድህነት የመታሰቢያ ይሆን ዘንድ አርቃዲዮስ ብዬ ሰይሜዋለሁ አላቸው። እሊያ የመንግስቱ ሹማምንትም ከእምነቱ ጽናት የተነሳ ይደነቁ ጀመር። ከታላቅ ክብር ላይ ይህንን ትሕትናና ድህነትን ማሰብን ለደግ ንጉሳቸው ቴዎዶሲዮስ የሰጠ እግዚአብሔርን አመሰገኑ። እንደ ንጉሥ ዳዊት አድርገው ከልብ ተገዙለት። እንደ ነቢይ ንጉሥ ዳዊት ዘወትር እግዚአብሔር ይህንን ሁሉ ስላደረገልኝ እኔ ድሃውንም ከመሬት ስላስነሳኝ ምን እከፍለዋለሁ ይል ነበር። ዳግመኛም ግምጃ የወርቅ ልብስ በለበሰ ጊዜ ሳይገባኝ የወርቅ ዘውድ የመንግስትና የክብር ልብስ እግዚአብሔር የሰጠኝ እኔ ማነኝ እያለ ራሱን ዝቅ ዝቅ ያደርግ ነበር። እግዚአብሔርም ታላቅ ክብርን፣ ዕውቀትን፣ ማስተዋልን፣ አገዛዝን፣ ቅን ፍርድንም እንደ ንጉሥ ዳዊት ጥበብንም እንደ ልጁ ሰለሞን አድርጎ ሰጠው። እርሱም እምነቱን በእግዚአብሔር ላይ ተስፋውን በታላቁ ቅዱስ ሩፋኤል ላይ አደረገ። በቅዱስ ሩፋኤልም ስምም ግንበኝነትን በሚሰሩ ጊዜ ማረፊያነት ባደረጓት ስፍራ ላይ ቤተ ክርስቲያን ይሰራ ዘንድ ጀመር። እረፍቱም በደረሰ ጊዜ የሀገር ሽማግሌዎችንና ሹማምንት በእምነታቸው ይጸኑ ዘንድ በቅዱስ ሩፋኤል አማላጅነት ይታመኑ ዘንድ ውለታቸውንም እንዳይዘነጉ መከራቸው። ሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የሚገልጽ የእግዚአብሔርን ይቅርባይነትንም ማስተማራቸው። ከጥቂት ቀን በኋላም ይህ ደግ እውነተኛ ንጉሥ ቴዎዶሲዮስ በታላቅ ክብር አረፈ። ቀድሞ በቅዱስ ሩፋኤል ስም ያንጻት ዘንድ በመራት ቅድስት ቤተ ክርስቲያንም ተቀበረ። በሊቀ መላእክት ቅዱስ ሩፋኤል አማላጅነትም ገነትን ወረሰ። በቀደሙ አበው ዘመን ስሙ ጦቢት የልጁ ስምም ጦቢያ የተባለ በምግባሩ ሁሉ የተወደደ አንድ ሰው ነበር። የተወደዳችሁ ወንድሞች ሆይ ታላቁ ሊቀ መላእክት ቅዱስ ሩፋኤል ስለ ርኅራኄው ነግራችሁ ዘንድ ለነዚህ ለጦቢትና ለልጁ ጦቢያ ያደረገላቸውን ተአምራት እነሆ በዚህ መጽሐፍ ውስጥ ተጻፈ።
ይህ ከንፍታሌም ወገን የሆነ ጦቢት ከአሴር በላይ በገሊላ ወራጃ ከቄድሮስ በስተቀኝ የታቢስ ወገን በሆነ በፋርስ ንጉሥ አሜናሶር ዘመን የተማረከ ነው። ይህ እግዚአብሔርን የሚፈራ ጦቢት በዘመኔ ሁሉ በአምላኬ በእግዚአብሔር ፊት በቅንነትና በመታዘዝ ኖርኩ። ለወገኖቼና በነነዌ ወደ ፋርስ ከኔ ጋር ተማርከው የወረዱትን ሕዝብ ሁሉ ረዳው። ነገር ግን እስራኤልና ነፍታሌም ለአባቴም ከእስራኤል አምላክ እግዚአብሔር የተሰጣቸውን ቃል ኪዳንና በኢየሩሳሌም ለዘላለም የሰራላቸውን ሥርዓትና ሕግም ራሱ ከነፍታሌም ጋራ በዓል ለተባለ ጣዖት ሰው፣ እኔ ግን ለእስራኤል ሁሉ እንደታዘዘ በልቤ ስለያስኩት ትእዛዝም በእግዚአብሔር በዓላት ጊዜ አብዝቼ ወደ ኢየሩሳሌም የምወጣ ብቻዬን ነበር። የመጀመሪያው አስራትም ከእህሉ በመሠዊያ ለሚያገለግሉ ለአሮን ልጆች ለካህናቱ ሰጣለው። አባትና እናቴ ጥለውኝ ያሳደገችኝ የአባቴ እናት ዲቦራ እንዳዘዘችውም ሶስተኛ እጁን ለድሃ ሰጣለው። በየዓመቱም ኢየሩሳሌም እወጣለው። በጎለመሱ ጊዜ ከሀገሬ ሰዎች ሚስት አገባው። ከእርሷም መልካም ልጅ ጦቢያን ወለደው። ከነነዌ በተማረኩ ጊዜ ወንድሞችና ዘመዶች ሁሉ የአሕዛብን ምግብ በሉ። እኔስ በልቤ እግዚአብሔርን አስባለሁና ሰውነቴን ከምግብ ጠበቀው። እግዚአብሔርንም የቤቱ አዛዥ ሆን ዘንድ በአሜኔሶር ፊት የመወደድ ጸጋን ሰጠኝ። ወደ ምድያምም በራጊስ አውራጃ ለሚኖር ለታመነ ገባኤል 10 ወቄት ብር አደራ ሰጠሁት። አሜኔሶር በሞተ ጊዜ ግን ከእርሱ ተከትሎ ሰናክሬም ነገሰ። ይህ ንጉሥ ሰናክሬምም ሥራው የከፋ ልቡ ሰውን ለማጥፋት የጸና ነበር። ከእርሱ ዘንድም ወደ ምድያም ሄድ ዘንድ አልቻልኩም። በአሜኔሶር ዘመን መልካም ለወገኖቼ ነገርን አደረገው። ለተራቡ ምግብን፣ ለተራቆቱ ልብስን ሰጠው። ከወገኖቼ መሃል ተገድሎ የተጣለ ያየሁትን አንስቼ ቀብራለሁ። በጭካኔውም ብዙ ሰውን የፈጀ ንጉሥ ሰናክሬም በተመለሰ ጊዜ ከይሁዳ ሲሸሹ የገደላቸውን ሥጋቸውን ሰብስቤ ቀበርኳቸው። በድናቸውንም ክፉና ጨካኙ ንጉሥ ሰናክሬም በፈለገ ጊዜ ምንም አያገኝም ነበር። ነገር ግን ከነዌ ሰዎች መካከል አንዱ ነገረኝ። የተገደሉትን ሁሉ ሰብስቤ እንደቀበርኳቸው ለንጉሥ ሰናክሬምም ነገረው። ንጉሡም በሰማ ጊዜ ይይዙኝ ዘንድ አዘዘ። እኔም ይህንን አውቄ ተሸሸግሁ። የንጉሡ ወታደሮች ግን ወደ ቤቴ መጥተው ቤቴን ፈተሹ፣ ገንዘቤንም ወሰዱ። ከሚስቴ ሐናና ከልጄ ጦቢያ በቀር የተወለኝ ነገር አልነበረም። ይህን ክፉ ንጉሥና ሰናክሬም 2 ልጆቹ ገድለውት ወደ ደብረ አራራት እስኪሸሹ ድረስም ከተሸሸኩበት ሳልወጣ 55 ቀን ተቀመጠው። ከዚህ በኋላም አስረዶን የተባለ ልጁ አኪአክሮስ በእርሱ ፈንታ ነገሰ። እርሱም የወንድሜ ልጅ የሆነውን የአናሄል ልጅ አኪአክሮስን በመንግስቱ ስልጣን ላይ ሁሉ ሾመው። አኪአክሮስም ወደ ነነዌ እንድመለስ ማለደኝ። አኪአክሮስም የቤቱ አዛዥ አድርጎ የሾመው አክሮዶኖስ በተመለሱ ጊዜ ከሚስቴ ሐናና ከልጄ ጦቢያ ጋር አገናኘኝ። በተመለሱ ቀን በቅድስት ሰንበት በበዓለ ጴንጠቆስጤ ዕለት ነው። በዚች ዕለትም ግብዣ አደረጉልኝ። እበላ ዘንድም በተቀመጠው ጊዜ ከኛ ጋር የሚበላ ድሃ የአባቶችን አምላክ እግዚአብሔር ደስ ይለው ዘንድ ከድሆች ወንድሞቻችን አንድ ስንኳ ይዘህና ብዬ ልጄን ላኩት። ልጄም በሄደበት ቆየ። በተመለሰ ጊዜ ግን አባቴ ሆይ ወደ አዘዝከኝ ስፍራ ስሄድ ከወገናችን አንዱ ተገድሎ በአደባባዩ መተላለፊያ ውስጥ ተጥሎ አየው። ከወገናችን አንደኛው ቤት አግብቼው ተመለስሁ አለኝ። ልጄ ጦቢያም እንዲህ ብሎ በነገረ ጊዜ ምንም አልበላሁም አልጠጣሁም፣ ሐዘን ውጦኛልና ዳግመኛ ነብይ አሞጽ በዓላችሁ ወደ ሐዘን ደስታችሁ ወደ ለቅሶ ይለወጣል ያለውን አስቤ አለቀሰው። ሲመሽም የሞተውን ሰው ቆፍሬ የቀበርኩት
ነገር ግን ብዙዎች ሰው ይገድሉት ዘንድ አያውቅምን? በንጉሥ ትእዛዝ የተገደሉትን እንደዚህ ያሉትን ሰዎች የሚቀብር ይገደላልና እያሉ ሲንሾካሾኩ ሰማው። ከጥቂት ቀን በኋላ ወደ መስክም ወጣው። ስፍራውም ያማረ መዓዛው ልብን የሚያስደስት እንደሆነ አየው። በዚያች ሌሊትም በዚያ ስፍራ ፊቴን ገልጬ ተኝቼ አደርሁ። በአጸዱ ጥግም ወፎች እንዳለ አላስተዋልኩም ነበር። ፊቴ ተገልጦ ሳለም ወፎቹ ዓይኖቼ ላይ ኩሳቸውን ጣሉብኝ። ወደ ባለ መድኃኒት ብሄድም አላዳነኝም። አኪአክሮስም ብቻዬን ወደ ኤላም እስክሄድ ድረስ ይመግበኝ ነበር። ሚስቴ ሐና ግን በሰው ቤት ታገለግል ስለነበር ለአገልግሎቷም እመቤቶቿ የፍየል ጠቦት ሰጧት። ሚስቴ ሐናም ከእግዚአብሔር የምትጠብቀው የጸሎትና የመጽዋዕት ዋጋ ወዴት አለ? እነሆ መከራ በጨለማም ወረሰ እንጂ ትለኝ ነበር። ከዚህም የሚስቴ ሐና ነገር የተነሳም የልቤ ጭንቀት ያዘኝ። ነገር ግን ከብላቴንነቴ ጀምሮ ተስፋዬ እርሱ ነውና በእግዚአብሔር በአምላኬ ተስፋ አልቆረጥኩም። በጽኑ ለቅሶና ጩኸትም አቤቱ አንተ በሕግ ሁሉ እውነተኛ ትእዛዝም ቅን እውነት የሆነ ዓለምን የፈጠርክ አምላኬ ሆይ ኃጢአተኛ ባሪያህን አስበኝ። በኃጢአቴና አስቀድሞ በበደሉ አባቶቼ ኃጢአትም ቢሆን አትፍረድብኝ። ዛሬ ፍርድ እውነተኛ ነውና በእውነተኛ ትእዛዝ ስላልሄድን የኔን ኃጢአት የአባቶቼንም በደል ሁሉ ይቅር በለን። በላይም የወደድከውን ፈጽም። የሐሰት ተግዳሮትን ሰምቼ ሐዘኔ በስቷልና ከመኖር ሞት ይሻለኛል። ከዓለም ተለይቼ ሞት ዘንድ ነፍሴን የሚቀበል ላክልኝ። ከበደልም ንጹሕ ሆኜ የዘላለም ሕይወትን ወርስ ዘንድ አብቃኝ። ፊትህንም ከኔ አትመልስ። ይህንንም እያልኩ ጸለይኩ። የሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን፣ አሜን። ልመናው ለዘላለም ከሁላችን ሕዝበ ክርስቲያን ጋር ይሁንና በወርሃ መጋቢት የሚነበብ የሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር። አቃቤ ሆህት ሆኖ አምላኩን የሚያገለግል በመናብርት ላይ የተሾመ በእግዚአብሔር ፊት ለተልእኮ ከሚተጉ ቅዱሳን ሊቃነ መላእክት አንዱ ይህ ሊቀ መላእክት ቅዱስ ሩፋኤል ነው። እግዚአብሔር በሰጠው ሹመትም አዘኗ ብርሃን በሆነ በእግዚአብሔር መንግሥት ውስጥ ሊቀ መላእክት ቅዱስ ሩፋኤል ሲገባ ሲወጣ ያየ ከአበው አንዱ የያሬድ ልጅ የከበረ ሄኖክ። ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል ሩፋኤልን ብዛታቸው የማይቆጠር ብዙ የሚሆኑ አእላፍ መላእክትን አየኋለ። ዳግመኛም ደግ አባት ሄኖክ ቅዱስ ሩፋኤል መካነ ነፍሳትን እንዳሳየው ተናገረ። እንዲህም አለ። ያን ጊዜ ከቅዱሳን መላእክት አንዱ ቅዱስ ሩፋኤል ከኔ ጋር ሳለ እሊህ ስፍራዎችን የሙታንን ነፍሳት የሚከማቹባቸው ናቸው። ለእነርሱም የተፈጠሩት የሰው ልጆች ነፍሳት እዚህ ይኖራሉ። እሊህ ስፍራዎችም እስከ ፍርድ ቀን እስከ ፍጻሜ ዘመንም የተጠበቁ ይሆናሉ። የፍጻሜ ዘመኑም እስከ ታላቁ የፍርድ ቀን በላያቸው ይሆናል። የሞቱ ሰዎች ነፍሳትም ድምፃቸው እስከ ሰማይ ድረስ ደርሶ ሲከሱ አየው። ያን ጊዜም ከኔ ጋር የነበረው ሊቀ መላእክት ቅዱስ ሩፋኤል ድምፁ እስከ ሰማይ እስኪደርስ እየተሰማ የሚከስ ይህ ነፍስ የማን ነው ብዬ ጠየቅኩት። ቅዱስ ሩፋኤልም ይህ መንፈስ ወንድሙ ቃየል የገደለው የአቤል ነው። የቃየል ዘር ከገጸ ምድር ከሰው ልጆች ዘር መሃልም እስኪጠፋ ድረስ ወንድሙ ቃየልን ይከሳል ይኖራልም አለኝ። ሊቀ መላእክት ቅዱስ ሩፋኤልም ከሚከብሩበት ልጅ ተለይተው የሰይጣን አገልጋዮች የሆኑትን የመናፍስት ጌታ እግዚአብሔር ይበቀላቸው ዘንድ በዚያች የፍርድ ቀን የሚነድ እሳት ውስጥ ይጨምራቸዋል። ያን ጊዜም ቅዱስ ሚካኤል ቅዱስ ሩፋኤል በዚያች የፍርድ ቀን የተነሳ የማያዝን ሁለንተናው የማይተክዝ ማን ነው አለው። በመላእክት ጌታ ፊት በቆመው ጊዜ የተሰወረውን ሁሉ የገለጠልኝ ከኔ ጋር የነበረው መልአክ ቅዱስ ሩፋኤልን
የሰውን ልመና ወደ እግዚአብሔር የሚያደርሱ እነማን ናቸው አልኩት። እርሱም ምሕረትን ለሰው ልጅ የሚለምን በሊቃናት ላይ የተሾመ ቀዳማዊ ሩኅሩኅ ሚካኤል ነው። ሁለተኛውም በኃይላት ሁሉ ላይ የተሾመ ደስታን የሚያበስር ቅዱስ ገብርኤል። ሦስተኛም በአምላክ የእግዚአብሔር ፈቃድ በመናብርት ላይ የተሾመው የሰው ልጆችንም ከሕመምና ከቁስል ሁሉ የምፈውሳቸው እኔ ሩፋኤል ነኝ። አራተኛ በንስሐ ለዳኑ ዘላለማዊ ሕይወትን ይወርሱ ዘንድ ለሚገባቸው ሰዎች የሚለምን ሩፋኤል። በመጀመሪያው ዕለት እግዚአብሔር በቃሉ እንደኛ የሾማቸው ሌሎችም የመላእክት አለቆች አሉ። እሊህም ሁሉ የመናፍስት ጌታ የልዑል እግዚአብሔር አገልጋዮች ናቸው አለኝ። የሊቀ መላእክት ቅዱስ ሩፋኤል ወዳጆች ሆይ እንኪያስ ይህ ቅዱስ ሩፋኤል በኃጢአት የቆሰሉ የሰው ነፍሳትንና በደዌ ሥጋ የተያዙ ሕሙማንን ይፈውሳቸው ዘንድ ለታመሙና ለቆሰሉ ሁሉ ፈዋሽ ሆኖ እንደ ተሾመ አስተውሉ። ከፈጣሪው ኢየሱስ ክርስቶስ የመስቀሉ ብርሃን በነሳው በረከቱ ሕፃናትን የሚባርክ የወላጆችን ማኅፀን የሚፈታ አቃቢ ሆህቱ ሆኖ አምላኩን የሚያገለግል ቅዱስ ሩፋኤል አማላጅነቱ በየጊዜው በየሰዓቱ ከሕዝበ ክርስቲያን ጋር ይሁን አሜን። መጋቢት 13 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ 40 ሰማይ በሰማዕትነት አረፉ። እሊህም ቅዱሳን በአልፌያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ ሀገሮችም በአንዱ ላይ ያነገሰው ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወደዚያች ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናንም ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያች ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት በክርስቶስ ስም ምስክር ይሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታችሁ ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጎላዎስ ፊት ቆመው በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም፣ በደንጊያ እንዲወግሯቸው አዘዘ። በአቅራቢያቸውም የውሽባ ቤት ባጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናት የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳቶቻቸው ተቆራረጠ። ከእርሳቸውም አንዱ ፈራ፣ ካዘቅቱም አውጡ ብሎ ወጣ። ወደ ውሽባው ቤትም ገባ፣ ፈጥኖም ሞተ። ዋጋውንም አጠፋ፣ የፈለገውንም አላገኘም። 40 አክሊላትን ከሰማይ ሲወርዱ በ39 ሰማዕታት ላይ ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮቹ ይህንን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹን አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚህ በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮችን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላ ውስጥ ልትጥለው ተሸክመው ሮጠች። ወታደሮችም ስላልሞተ ከለከሏት።
ወዲያውኑ በጫንቃዋ ላይ ሞቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህ በኋላ በሦስተኛው ቀን ለስብጥያ ሀገር ኤጲስቆጶስ ተገለጠለት። እንዲህም አሉት፣ ወደ ገሌ ወንዝ ሄድ፣ ሥጋቸውን ታገኛለህና አሸክመህ አምጣው። ኤጲስቆጶሱም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄዱ። የቅዱሳንን ሥጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳ አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸው በአራቱም ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከሥጋቸውም ታላላቅ ድንቅ ተአምራቶች ተገለጡ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የኦርቶዶክሳውያን ሰዎች ታላቁ አባት የመቃርስ የእስክንድሪያው የመቃሪዎስን የስደታቸውን መታሰቢያ ያከብራሉ። ይህም በሮም መንግሥት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትንና መከራን አመጣ። የረከሰ የማኒንና የካሃዲው አርዮስን እምነት ስለሚከተል ነው። ለእስክንድሪያም ሉኪዮስን ሊቀ ጳጳስ አድርጎ ሾሞ ሐዋርያው አትናቴዎስን አሳደደው። ይህ ከሃዲ ሉኪዮስ ታላቁን አባት አባ መቃሪን የእስክንድሪያውን አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስወጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ትምህርት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩትም መለሱለት። በቅንነትና በትዕግስት መከሩት፣ ገሰጹት እንጂ የአርዮስን ሃይማኖት ብላሽነት የባህሉንም አስከፊነት ከቅዱሳት መጻሕፍት ለይተው አስረዱት። በዚያን ጊዜ ተቆጣ። ከቁስጥንጥንያ ወደምትርቅ ደሴት አጋዛቸው። ከእስክንድሪያ መርከብን የሚጠብቋቸውንም ወታደሮች በእነርሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚያች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱም ሰዎች አምላክ ነው ብለው እስኪያመልኩትና እስኪሰግዱለት ድረስ በሥራዩ አስቷቸው ነበር። እሊህ አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም። በወህኒ ቤት ዘጋባቸው እንጂ በጽኑ ሲቃይም አሰቃያቸው። ጌታችንም ተገልጦ የሚያጸናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችን ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሡን ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስኪሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ ከእናንተ እናንተ ከኛ ምን አላችሁ? ከሀገራችሁ ያሳደዳችሁን እያሉ ተገልጠው ይጮኹ ነበር። በንጉሡ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅህ ላይ አልወጣም ብሎ ጮኸ። ንጉሡና አብረውት ያሉ አደነቁ። ወደ ንጉሡም ቅዱሳንን አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉሥ በደረሱ ጊዜ በንጉሥ ልጅ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሡና አብረውት ያሉትም ስለ ሥራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሡም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሡን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህና ልጅህን ማዳን ይገባ ነበር። ያን ጊዜ ወደ ክብር ባለቤት ጌታችን ጸልየው ጋኔኑ በወጣ ጊዜ ስለ ክፉ ሥራቸው ንጉሡንና የዚያችን አገር ሰዎች ዘለፋቸው። ንጉሡና በዚያ የተሰበሰቡት ይህንን አይተው በሊህ ቅዱሳን አምላክ እናምናለን፣ ከሊህ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር አምላክ እንደሌለ
ተረድተናል እያሉ ጮኹ። የከበሩ አባቶቻችንም በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንት ያደረባቸውንም ሁሉንም አዳኗቸው። እንዲህም እያደረጉ እያስተማሯቸው ብዙ ቀን ኖሩ። ከዚህ በኋላ የሀገሪቱ ምኩራብን አስፈርሰው ቦታውን አጸዱ፣ አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሡም ስፍር ቁጥር የሌለው ወርቅና ብር የሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻው ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎችን ሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስን የድንግል ማርያምን ስዕል፣ የሁለቱን መላእክት አለቆች የሚካኤልንና የገብርኤልን ስዕል በውስጡ እንዲስሉ 12 መንበሮችን ለመሰዋ የሚፈልገውንም 12 ጽዋዎችና 12 ትርፈ መስቀል እያንዳንዱ 3 ልጥር 24 መስቀሎች እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዘ። የቤተ ክርስቲያን የሕንጻዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባትም ጥር 1 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የሀገሩን ሰዎች አዘዟቸው። ከእስክንድሪያም በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንን አመጡ። ይህም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችን በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያን ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባህር ላይ ባረከ። ባህሩም ከእሳቱ ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውሃ ላይ ተንሳፈው እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሡና የተሰበሰቡ ሕዝብ ፈሩ። የክብር ባለቤት ጌታችን ክርስቶስ ተገለጠ። አጥማቂው ዮሐንስ፣ ቅዱሳን መላእክት ውሃው በሚከብርበትና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ተጠመቁ። ያን ጊዜ ከሽቶ ሁሉ መዓዛው የሚጣፍጥ ሽቶ ሸተተ። በዚያን ጊዜ አባቶቻችን ይህንን አይተው በምድር ላይ ወድቀው ሰገዱ። በስግደታቸውም እዚያው ዘገዩ። አባ መቃርስም ሰግዶ ሳለ ጌታችን እንዲህ ሲል ለመነው። ጌታዬ ለምንሃለው፣ ቸርነትህ ትድረሰኝ። የዚች ታቦት ነዋየ ቅድሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታችንም እሺ በጎ ብሎ ሜሮኑን ከአባ መቃሪ እጅ ተቀብሎ ታቦቱንና ነዋየ ቅድሳቱን አከበረ።